እሺ አንዳቻ ተጠናቋል ጨዋታው። በፔናልቲ ግን አሸንፈናል። ገብቷችኋል? ፔናልቲ እያሻሻልን ነው። ፒኤስጂን በፔናልቲ ነው ማስደበር የምንችለው። ገብቷችኋል? ቀጣይ ዓመትም ማለት ማይልስ ሉዊስ ኬሊ እንደማይወጣ ግልጽ ነው። ምንም እኮ በቃ አሳየን። ገብቷችኋል አይደል ማለት ነው። ዋናው ነገር ማለት ነው በዚህ ፕሪሲዝን የተማርነው ምንድነው ደጋፊዎች እንዴት መደሰት አለባቸው፣ ኦፖነንቶች ቋጣሪዎች እንዴት ይደሰቱ የሚለውን ነገር ነው። ገብቷችኋል? ለእናንተ አሁን እዚህ ጋር ደስታ ትንሽ እየሰጠናችሁ፣ ምክንያቱም ቀጣይ ዓመት ላይ ህይወትህን ነው የምናበላሸው። የሁሉንም ሙሉ 38ቱንም ጨዋታ ሳንሸነፍ ምን በለው። ገብቷል አይደል ማለት። ስለዚህ ይሄን ፕሪሲዝን መደሰት አለባችሁ። ለእናንተ ስንል ነው አቻ የምንወጣው የምንሸነፈው ምናምን ነገር። አሁን ዛሬ በፔናልቲ ያሸንፈናል። ዞሊስ የሚያምር ፔናልቲ ነው መጨረሻ ላይ የመታው። ገብቷል አይደል ማለት። ሙሉ ጨዋታውን ግን ማለት ነው ማክስ ዳውመን ትንሽ ራስን አስተካክል። የእውነት መለ ልጅና አይኖ ግን ኳስ ትንሽ መልቀቅ ከጀመርክ አንተ በጣም ብዙ ቻንስ አግኝተህ ነበር። ዛሬ ኳስ የሚለቀቁ እያጠፍክ ምናምን ነበር። እሱን ተጠቀመው። ገብቷል አይደል ማለት ነው። ስለዚህ ያበደ ጨዋታ ነው ዛሬ የተጫወተው። ለውጥ አለ፣ የሚታይ ለውጥ። ዛሬ 3 ቁጥሯ በዚህ ጋር ነች። በጣም ትልቅ ለውጥ ነው። እስኬሊን አንገዛም። አሁን ጎል አገባ ምናምን ብለው 200 ምናምን ሊጠይቁ አንገዛም። ሲጀመረው ከጣሉት ምናምን ነው ያለው እንጂ እኛ አንገዛም። እሱ ነው እኮ ጎል ይግባባችሁ። እንደዛ ካልሆነ ቀጣይ ሲዝን ልንግባባ አንችልም። ገባችሁ አይደል? በቃ ይግባ፣ እንዲህ ይልመድባችሁ። 3-4 ጎል እንዲህ ሰፋ ያለ ገባ እንዲህ በዛ ሲል ጎል ደስ ይላል። ገባ? ኬፓን ተጠቀሙ። ፍቱን መድኃኒት ነው። እኔ እንዳየሁት ከሆነ ኬፓ ጎል ብቻ ነው የሚገባበት እንጂ በሌላ ነገር የተሟላ ነውና ኬፓን መልሱልን ምናምን አይባልም። ነውር ነው። ይጫወትበት። ኦሪጂናሉ ቡርኖ ያበደ ፔናልቲ ያስቆጥራል። ቡርኖ ፈርናንዴዝ ደግሞ በያገኘበት ፔናልቲ ይስታል። ዘአርከኝ ግባና ይው ሊድስ ላይ የሳተው ማለት ነው። ባጭሩ ክለባችን አርሰናል የፕሪሲዝኑ እንግዲህ የወዳጅነት ጨዋታውን ጨርሷል። ያው የወዳጅነት ከባድ ነው ብቻ ወገንታ ስፔሻሊ ፊት መስመራችንና የኋላ ላይ ብዙ ክፍተትና በረኛ ማለት ነው ከራያ ውጭ ወደ ውጭ ነው እንዳያችሁት ማለት ነውና አይዶ ነው ፊት መስመሩን አሁን ከቪክተር ኬሬሽ የተሻለ እንደውም እነዚህኞች በፎልስ ናይን ሲጫወቱ ሜሪኖና እንትና የኛው ሀበስ ሲገቡ ትንሽ ተሻለ ይመስላል። ብቻ ለውጦች ያስፈልጉናል ወገንታት። እንግዲህ ያው ከዚህ በፊትም እንደዚሁ ነው። አርሰናል ላስት ላይ 2 ተሸነፈ፣ 3 አሸንፎ ነው ፕሪሲዝኑን ጨርሶ ከዛ ፋይናሊ ፕሪሚየር ሊግ ዋንጫ አሸናፊ ሆኖ ማለት ነውና እስኪ እንግዲህ አጃኢበቱን የምናይ ይሆናል። ግን ተጨማሪ ፊርማዎች ተከላካይና የፊት መስመር ተጫዋች ያስፈልገናል ማለት ወንድሜ ያዕቆብ አልቻልክም ወይ? አይዟችሁ፣ በዚህ በቀጠላችሁ ነው። አባቴ አንተ አርሰናል ፕሪሲዝን ላይ ተለጠፈ በተደጋጋሚ ብለህ ታወራለህ። እኛ ለፒኤስጂ ፕራክቲስ እያደረግን ነው። ፔናልቲ ነው የምልህ ገባህ? ሁለተኛ ዶርትሙንድንም በፔናልቲ ልጥፍ አድርገናታል። 5ቱንም አግብተን ዛሬ ደግሞ 4 ራያ 2 ሴቭ ማን የሳተው? ኖኒ ማዱዌኬ ቻምፒየንስ ሊግ ፋይናል ላይ ጋብሪኤል ተከላካዩ የመታው እኮ አንተ የመምታት ኮንፊደንስ ላይ ስላልፈለግከው ነው። የዛን ትዚላችሁ አለ ከቼልሲ ጋር 4ኛ ጎል ለማግባት ምናምን ነገር ከተጫዋቹ ጋር ሲጣላ አሁንም ደረቱን ነፍቶ መጥቶ ምናምን ነገር አድክም ነህ። ዞሪስ ግን አይታላ ቅርቅርማ ራያ ሴቭ አባቴ እመነኝ ነው ምልህ 23-24 አርሰናል በቃ 5 አግብቶብህ ኳስ ይዞብህ የሚከላከለው ሰሊባ ስለ የለም ኳስ ይዞብህ እነዚህ እኮ 3-1 እኮ እንዳይገርመኛ አንድ አግብተን አይደል እንዳታማን መቼስ አንድ አግብተን እኮ 1-0 ማሸነፍ እንችላለን። ከቻልክ እንደ ፒኤስጂ ዳኛ ካገዘ ፔናልቲ አግኝተህ 1-1 ታደርገዋለህ። ዛሬ ኮሞ እንዳደረገው ከዛ በፔናልቲ ትቀጣለህ ይሄን ፕራክቲስ እያደረግን ነው እኛ። እናንተ ንቀናችኋል። ምን ያህል እንደናቅናችሁ ፍራይዴ ፕሪሚየር ሊግ ሲጀመር ፍራይዴ ኮቨንትሪን 5-0 አስገባላለሁ። ከሱ በፊት ግን ፕሪቪው ማን ሲቲ ላይ ማሬስካ የትልቅ ማናጀር የትልቅ ጨዋታ ማናጀር ነው፣ አልንቀውም። ግን እሱ ላይ እንለማመድበታለን እመነኝ ነው እመነኝ። በፕሪሲዝን ጨዋታዎች አርሰናልና ማንቸስተር ዩናይትድ በመለያ ምቶች አሸንፎ አርሰናል ከኮሞ ጋር የቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታቸውን አድርገው በመደበኛው ጨዋታ ክፍለ ጊዜ ማይልስ ሉዊስ ስኬሊ ለአርሰናል ባቱሪና ደግሞ ለኮሞ ጎሎችን አስቆጥረው አንዳቻ ከተለያዩ በኋላ አርሰናል በመለያ ምት ኮሞን 4-3 ማሸነፍ ችሏል። ቡርኖ ጉማሬሽ ጨዋታ ላይ ለመጀመሪያ ጊዜ ለአርሰናል ጨዋታውን አድርገው በሌላ ጨዋታ ማንቸስተር ዩናይትድም ሊድስ ዩናይትድን በመለያ ምት ማሸነፍ ችሏል። በጨዋታው ጆሹዋ ዚርክዚና ብሬንዳን አረንሰን ጎሎችን አስቆጥረው አንዳቻ ከተለያዩ በኋላ በመለያ ምት ማንቸስተር ዩናይትድ ሊድስ ዩናይትድን 5-4 አሸንፈው የቦይልስ ስፖርትስ ካፕ ዋንጫን ማሸነፍ ችሏል። ወይኔ ማሸነፍ እንዲናፍቀኝ 3 ነጥብ እንዲናፍቀኝ ጀማው ተከታታይ ጨዋታ ተሰጠኝ ዛሬ አቻ
ደግሞ እኮ የሚገርመው እኮ በሜዳ እኮ ነው ጀሞ ተከታታዩን ጨዋታ በሜዳ እኮ ነው እያጣሁት ያለሁት ማን ባይሆን ዛሬ ግን ሉዊስ ስኬሊ ጀሞ ጎሉን ካስቆጠረ በኋላ ያሳየው ሪአክሽን እኔ አልተመቸኝም። ምን ለማለት ፈልጎ ነው? ምንድነው ማስተላለፍ የፈለገው መልእክት? እዚህ ኮሜንት ሴክሽን ላይ አስቀምጡልኝ። ምንም ሊገባኝ አልቻለም። ለምንድነው እንደዚህ ሀምብል መሆን የፈለገው? አልገባኝም ጀሞ የሆነ ነገር ይኖራል እንዴ ነገር ኦሆ ይጠርጠር እናርግ ጀሞ ለማንኛውም ግን አርሰናል ቤት ላይ እባካችሁ በነፃም ቢሆን እንደው ለምናችሁ ማለት ነው ጋብሪኤል ጀሱስን ለሆነ ሰው ስጡት በቃ ምን አባቱ ስጡት የዛተው እንኳን ሰው ዛሬ አያችሁት ማን እኔ ቀጥልን ያልኩት እንዴ እሱ አትጫደል እንዴ እንዴት ነው ይሄንን ኳስ ሚስቶ ባለፈ እኮ በተዘዋወረ ብዬ ስናገር አንዳንድ ደጋፊዎች የጀሱስ ውለታችሁን ራሳችሁ ሰዱን አይመለከተኝም የምን ውለታ ነው የምታወሩት? በቃ መልቀቅ አለበት። የምር ነው መልቀቅ ከአቅም በታች የሚጫወት ከአቅሙ በላይ ደሞዝ የሚከፈለው ተጫዋች ነው ጋብሪኤል ጀሱስ ማለት። ለማንኛውም አንዳቸው ተናጀመ የፕሪሲዝን የመጨረሻ ጨዋታችን ነው። የሚደብር አይደለም። ዋናው ቲማችንን እንግዲህ ከቀጣይ ከኮሚኒቲ ሺልድ ጨዋታ ጀምረን እንመለከተዋለን። ይመቻችሁ። አሸንፍ ያለው ብዬ ኩራራለሁ። አንድ ሰው እንዳይናገረኝ በፔናልቲ ዞሊስ ነው ሁላ ያስወጣልና ቀብረር ብዬ ነው የምናገር። ምን አባት አመጣል ኬፓ ጂሱስ እንብልከም በይን ካለመጣው በስተቀር እናገራለሁ። ቀብረር ብዬ ነው ያሸነፍኩት። ደገነርስ ከፋችሁ እንዴ? ኬፓ ቆይ ምንድነው ከኛ የምፈልገው? ውሼ አሁን እውነት ራያ ያንን ሲመልስ እያልክ ነበር። አሲዛም ነበር ይሄማ ይገባል እያልክ ኧረ ተውን ስለመድኃኒዓለም ጂሱስ አንተ ናፖሊ የዛሬውን ጨዋታ አላየሁም ብዬ ተስፋ አላድርግ። እንደው የዛሬውን ጨዋታ አላየሁም ብዬ ተስፋ አላድርግ እንጂ ትቼዋለሁ። ሲጀምር ተጫዋች ነው ሙላት በማታለል ብሎ ሌላ ክስ አናታችን ላይ ሳሊባ ተጎድቷል ነው የምትሉት? ሳልመን ሳሊባ አልተጎዳም ጋይስ፣ እራሱን ተክቶ ነው። እንዴት አባቱ ነው የሚያምረው። እኔ እንደውም ለካራቡ ሙሉውን ይጫወት እያልኩኝ ነው። ፕሪሚየር ሊግ ላይ የምናሳትፍ የሚሉ ሰዎች እየበዙ ነውና ካልተፈረመ በቃ ከማጋለሽ ጋር ኮለብ ታረጋለህ። ዛሬ ስንት ቦታ እንደተጫወተ አይታችሁታል አይደለ? እንዴት ሲቀያየር እንደነበረ ማለት ነው። እንኳን የኛ ሆንክ አዲሷ 39ኛው ቆንጆ እንቅስቃሴ ነበር። መሀል ላይ ወጣው ነበር እቺ በቀልሽ ግን አልተወችሽም። እቺ ፋውል ሲሰራብሽ መለሰሽ ፋውል መሰራት ነገር ቆይ ፕሪሚየር ሊግ ላይ አይደረግም። እሺ እንደሱ አይደረግም።